አንደኛ ጢሞቴዎስ ምዕራፍ 4. If you have your Bibles, you can go to 1 Timothy chapter 4 and then start reading from verse 1 to verse 12. I'll be touching on those verses. Okay? እና እግዚአብሔር አምላካችን የተመሰገነ ይሁን። አነባለሁ ይሄንን ክፍል በጌታ በኢየሱስ ክርስቶስ ስም አነባለሁ። መጽሐፍ ቅዱስ ያዛችሁ። መንፈስ ግን በግልጥ በኋለኛው ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን የሚቃወሙትን ከምስጋና ጋር አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋና ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመች የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ። እግዚአብሔርን ለመምሰል ግን ራስን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል። እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ነው፣ ሁሉ እንዲቀበሉትም የተገባ ነው ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ የመጀመሪያውን ፓርት ባለፈው ጊዜ ተምረናል። የመጀመሪያ ከቁጥር 1 እስከ 5 ያለው ማለት ነው። ምን በሚል ርዕስ ነው የተማርነው? ሐሰተኛ ወይም ክህደት ይመጣል በሚል ወይም ደግሞ ክህደት እና ሐሰተኞች አስተማሪዎች በመጨረሻ ዘመን በተለይ ይገለጣሉ በሚል ተምረን ነበረ እና በዚህ ትምህርት ውስጥ ደግሞ የክህደት አስተማሪዎችን ወይ ደግሞ የክህደት ትምህርትን ባህሪያት ለማየት ሞክረናል። 4 ባህሪያት ጎልተው ይታያሉ። እነሱን ለማስታወስ ያህል ክህደት ይመጣል ብለናል። ይህ ደግሞ የመጨረሻ ዘመን ገጽታ ነው ወይ ደግሞ ባህሪ ነው ብለናል። ብዙ የሚያስቱ የመናፍስትን ትምህርት እያደመጡ የሐሰትን ትምህርት የሚያስተምሩ ሰዎች ይመጣሉ የሚል ነው ተማርነው። ኦኬ። እና የነዚህ ሰዎች ባህሪ ምንድነው? አንደኛ በሰይጣን ኃይል ይሰራሉ ወይም ትምህርታቸውን የሚቀበሉት ከሰይጣን ነው የሚል ነው። ሁለተኛ ደግሞ ሰውን ያስታሉ። ሶስተኛ ደግሞ ግብዞች ናቸው። አራተኛ ደግሞ የእግዚአብሔርን ቃል ይክዳሉ። እነዚህ 4ቱ ባህሪያት ይታዩባቸዋል። እሺ፣ እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ የምንማረው ሁለተኛውን ፓርት ነው። ከቁጥር 7 እስከ 12 ያለውን ክፍል ነው የምንማረው። መልካም የእግዚአብሔር ሰው መሆን እንዴት ይቻላል? በዚህ በአስጨናቂ ዘመን ውስጥ፣ በዚህ በመጨረሻ ዘመን ውስጥ፣ ክፋት እየበዛ በሚሄድበት ዘመን ውስጥ ይህንን የክፋትን አሰራር የሚቃረን አቋም ይዞ በእግዚአብሔር ቃል ጸንቶ የሚኖር መልካም የእግዚአብሔር አገልጋይ፣ መልካም የእግዚአብሔር ሰው መሆን እንዴት ይቻላል የሚለውን ጥቂት ሀሳቦችን አብረን እናያለን ማለት ነው። ጳውሎስ እዚህ ላይ ለጢሞቴዎስ ከሰጠው ትምህርት ላይ ማለት ነው። ይህንን ክፍል በምናጠናበት ጊዜ ወይ ደግሞ በምናይበት ጊዜ መልካም የእግዚአብሔር ሰው መሆን እንዴት ይቻላል የሚለውን ሀሳብ በምንመለከትበት ጊዜ እስቲ በአእምሯችን መለስ ብለን አንድ ነገር እናስብ። መጋቢ ወይም ፓስተር ወይም ደግሞ የቤተክርስቲያን ሽማግሌ የሚለውን ሀሳብ ማለት ነው። ፓስተር ወይም መጋቢ ወይም የቤተክርስቲያን ሽማግሌ የሚለውን ሀሳብ እስቲ የስራ የስራ ዲስክሪፕሽን ወይ ደግሞ ጆብ ዲስክሪፕሽን አውጡለት ብትባሉ ለዚህ ሰው ምንድን ነው የምትሉት? ለመጋቢ የጆብ ዲስክሪፕሽን አውጡለት። እንግዲህ በየመስሪያ ቤቱ ጆብ ዲስክሪፕሽን አለ። በአሁኑ ጊዜ እያንዳንዱ ሰራተኛ በተመደበበት ስራ መደብ የሚሰራው ስራ በዝርዝር ይታወቃል እና ከሱ ኤክስፔክት ምን እንደሚደረግ ይታወቃል። ስለዚህ ለዚህ መጋቢ የስራ እስቲ እግዚአብሔር ቃል የተረዳነውን እውነት ምንድነው ከሱ የሱ ኃላፊነት ወይ ደግሞ ምንድነው የስራ ድርሻ የሚለውን ስንመለከት እንደ
እንዳው እንዲሁ ዝም ብለን መለስተኛ ነገር እንጻፍ ብንል የመጋቢ ስራ ኃላፊነት በተከታታይ ማስተማር የእግዚአብሔርን ቃል ይጠበቅበታል። ኦፍ ኮርስ ለማስተማር የሚበቁ ይላል የሽማግሌ ክራይቴሪያዎች አንዱ። ሁለተኛ ነገር ደግሞ የጋብቻ ስነ ስርዓት እና ሌሎችም ክርስቲያናዊ አገልግሎቶችን የሚያስፈጽሙ ለምሳሌ እንደ ጥምቀት ያሉ እንደ ጋብቻ ስርዓት ያሉ እንደ ቀብር ስርዓት ያሉ የሚፈጸሙት በማን ነው? ያው በመጋቢዎች ነውና ይሄ አንዱ ስራቸው ነው። በሽተኞችን መጎብኘት እና ለነሱ መጸለይ፣ የተጨቆኑትን የተለያየ አይነት የህይወት ተጽዕኖ የደረሰባቸውን ችግር የደረሰባቸውን ካውንስል ማድረግ፣ ማማከር፣ ማበርታት እና እንዲህ ያሉ ነገሮች ከነሱ እንደሚጠበቁ መገመት እንችላለን። ኦኬ እንግዲህ እነዚህ ባጭሩ መጻፍ እንችላለን። ነገር ግን ጳውሎስ እዚህ ላይ ከዛ ያለፈ ነገር ሲያስቀምጥ እንመለከታለን። ጳውሎስ በሌላ እይታ ሲናገር እንመለከታለን። ምንድነው የሚለው ጳውሎስ? አገልግሎቱ ራሱ ምንድነው? የሱ ሚኒስትሪው ራሱ ምንድነው? ከእግዚአብሔር የተሰጠው አገልግሎት ለመፈጸም ደግሞ ምን አይነት ሰው መሆን አለበት የሚል ሐሳቦችን ያካትታል። በዚህ ክፍል ላይ ባስቀመጠው ትምህርት ውስጥ ማለት ነው። እንዲሁ የሚሰራቸውና ይሄን እንዳው ማድረግ አለባቸው የሚሉትን ብቻ ሳይሆን ራሱ ከእግዚአብሔር የተቀበለው አገልግሎት ምንድነው የሚለውን ነገርና ሁለተኛ ነገር ደግሞ ያንን አገልግሎት ደግሞ በተግባር በትክክል እግዚአብሔር ደስ እንደሚሰኘው ለመፈጸም ምን አይነት ባህሪያት ወይም ካራክተርስ ሊኖሩት ይገባል የሚል ሐሳብ ላይ ያተኩራል ጳውሎስ። እንግዲህ ጳውሎስን በዚህ ክፍል ላይ በአገልጋዩ ባህሪ እና በአገልጋዩ ስራ ላይ ነው የሚያተኩረው። አገልጋዮቹ ውጤታማ እንዲሆኑ ከፈለጉ ሶስት ነገሮችን ሶስት ባህሪያት ሊኖራቸው እንደሚገባ ይናገራል። ሶስት ባህሪያት ውጤታማ አገልግሎት እንዲኖራቸው በተለይ የሐሰት ትምህርት እየበዛ በሚገኝበት በመጨረሻው ዘመን ሶስት ባህሪያት እንዲኖራቸው ያስፈልጋል ነው። የመጀመሪያው እና በጣም ወሳኙ ባህሪ ምንድነው? መልካም አገልጋይ ቃሉን ይሰብካል። የቃሉ ሰባኪ መሆን አለበት። የእግዚአብሔር ቃል ሰባኪ የሚሰብክ መሆን አለበት። ኦኬ የእግዚአብሔርን ቃል የሚሰብክ መሆን አለበት። በዚህ በቁጥር 4 በመጨረሻ ላይ ምን ይላል? በቁጥር 6 መጨረሻ ላይ ምዕራፍ 4 ቁጥር 6 ላይ ስለዚህ ወንድሞችን ብታሳስብ በእምነትና በተቀበልከው በመልካም ትምህርት ቃል የምትመግብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። በተቀበልከው በመልካም ትምህርት የምትመግብ ከሆንክ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ ይለዋል። እግዚአብሔር የተመሰገነ ይሁን። ትልቁ ነገር ይሄ ነው። በዚህ ዘመን የሚያስፈልገው በቤተ ክርስቲያን ውስጥ ምንድን ነው የሚያስፈልገው? የእግዚአብሔርን ቃል እውነት ህዝቡን መመገብ ነው። የክርስትና እምነት መሰረቱ የእግዚአብሔር ሕያው ቃል ነው። ህይወትን የሚሰጠው እግዚአብሔር ቃል ነው። እግዚአብሔር አምላካችን የተመሰገነ ይሁን። አገልጋይ ሊያተኩር የሚገባው በእግዚአብሔር ቃልና በጸሎት ላይ ነው። በአገልጋይ ህይወት ውስጥ ትልቅ ትኩረት መሰጠት ያለበት ወይ ደግሞ መሰጠት የሚገባው በእግዚአብሔር ቃል ላይና በጸሎት ላይ ነው። በዚህ በአንደኛ ጢሞቴዎስ ቁጥር 5 ላይ እንደሚናገረው ምን ይላል? እዚህ ቁጥር 5 ላይ በእግዚአብሔር ቃልና በጸሎት የተቀደሱ ናቸው ይላል። እና በእግዚአብሔር ቃልና በጸሎት ህይወት የምንኖር ከሆነ ነገሮች ሁሉ ለመልካም ይሆናሉ። እግዚአብሔር ያንን የመለወጥ ኃይል በውስጣችን ያደርጋል ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ሰዎች የእግዚአብሔር ሰዎች አገልጋዮች በእግዚአብሔር ቃልና ከጸሎት ይልቅ በሌላ ስራ የሚጠመዱ ከሆነ ትልቅ አደጋ ይፈጠራል። ሐዋርያት ከመጀመሪያው ይሄን ነገር ነበር ያስተዋሉት። በሐዋርያት ሥራ ምዕራፍ 6 ቁጥር 1 እስከ 7 ስታነቡ በቤተ ክርስቲያኖች ችግር ሲነሳ ሰይጣን ሊያዘናጋቸው የፈለገውና ወጥመዱ ምን ነበረ? የሐዋርያትን አቴንሽን ከእግዚአብሔር ቃል ላይ ወደ ማዕድ አገልግሎትና ህዝቡን ወደ መንከባከብ በቁሳዊ ነገር ወደ መንከባከብ ልባቸውን ወደዛ ወስዶ ጊዜያቸውን ሊሰርቅ ነበር። ሐዋርያት ግን ምን አሉ? ወንድሞች ሆይ አሉ ሰብስበው ጉባኤውን። እንግዲህ አሁን ጉባኤው ያኔ ከ3000 በላይ የሚሆን ጉባኤ ነው
እና በመጀመሪያው በጴጥሮስ ስብከት 3000 ዳነ። ቀጥሎ ደግሞ ያሺባ ሲፈወስ ወደ 4000 5000 ሰዎች ዳኑ። ስለዚህ በጣም ትልቅ ጉባኤ ነው። ያንን ህዝብ ሰበሰቡና ምን አሉ? እኛ የእግዚአብሔርን ቃልና ትተን ማዕድ ልናገለግል አይገባን። ስለዚህ ምን አድርጉ? ከመካከላችሁ መንፈስ ቅዱስና ጥበብ ያለባቸውን 7 ሰዎች ምረጡ፣ እነሱን እንሾምላቸዋለን። እነሱ ያስተዳድሯቸዋል። ማኔጅመንቱን እነሱ ይሰራሉ። የሚያስፈልጋችሁን ነገር በማደላደል የሰዎችን ግንኙነት በማስተካከል መንገድ ነገር ላይ እነሱ ትኩረት ያደርጋሉ። እኛ ግን አሉ በጸሎትና ቃሉን በማገልገል እንተጋለን አሉ። እግዚአብሔር የተመሰገነ ይሁን። መንፈሳዊ መረዳት በጣም አስፈላጊ ነው ወገኖች ሆይ። አንዳንድ ጊዜ ጠላት ባለማስተዋላችን መጥቶ የእግዚአብሔርን ነገር ከእጃችን ያስጥላል። ስለዚህ እነሱ ግን ለዚህ ለጠላት ሐሳብ ስፍራ አልሰጡም። እግዚአብሔር የተመሰገነ ይሁን። ዛሬ እኛ ትኩረታችን በየትኛው ነገር ላይ ነው? ኢቨን በኢንዲቪጁዋል ደረጃ ማለት ነው። አዘ ክርስቲያንስም መጋቢዎችን ብቻ ሳይሆን ወይ ደግሞ ሽማግሌዎች ብቻ ሳይሆን ነገር ግን በክርስትና ደረጃም በምእመን ደረጃም በአማኝ ደረጃም ቢሆን ፕራዮሪቲያችን የእግዚአብሔር ቃል መሆን አለበት። የእግዚአብሔር ቃል መሆን አለበት። ምክንያቱም የእድገት መንፈሳዊ እድገታችን ምንጭ የእግዚአብሔር ቃል ነው። ጳውሎስ እንግዲህ ይህንን ወጣቱን ጢሞቴዎስን ምንድነው የሚመክረው? መጽሐፍትን ቅዱሳን መጽሐፍትን ማጥናትና ማስተማር፣ መስበክ፣ ለጸሎትና ጊዜ መስጠት ትልቁ ኃላፊነት እንደሆነ ያስታውሰዋል፣ ያሳስበዋል። እንደ መልካም መጋቢ የእምነትን ቃል መመገብ አለበት። የእምነትን ቃል መመገብ አለበት እንደ መልካም መጋቢ። ምክንያቱም ያልተመገበውን ሊሰጥ አይችልም፣ ያልተመገበውን ሊያካፍል አይችልም። ስለዚህ እሱ ላይ ትኩረት ማድረግ አለበት። እንደ መልካም መጋቢ የእምነትን ቃል መመገብ አለበት። ራሱ ክህደት እየበዛ ስለመጣ ይህን ለመቋቋም ጢሞቴዎስ ግዴታዎች አሉበት፣ አንዳንድ ግዴታዎች አሉበት። የመጀመሪያው ግዴታ ምንድነው? ያንን የስህተት አሰራርን ለመግታት ራሱ የእግዚአብሔርን የቃሉን እውነት ወይ ደግሞ የእግዚአብሔርን የእምነት ቃል ተመግቦ አሁን ቤተክርስቲያንን እውነትን እንድታውቅ መርዳት አለበት፣ ማስተማር አለበት። ቤተክርስቲያን እውነትን ካላወቀች የሐሰትን ነገር እንዴት አድርጋ ትለያለች? ምእመኑ እንዴት አድርጎ ነው ከሐሰት አሰራር ማምለጥ የሚችለው? ስለዚህ እውነትን መመገብ አለበት፣ ህዝቡ እውነትን ማወቅ አለበት። ስለዚህ ጢሞቴዎስ ይሄ ነው ከሱ የሚጠበቀው ማለት ነው። የእግዚአብሔር ህዝብ ስለ ሐሰተኛ ትምህርትና ስለ ሃይማኖት ክህደት ማስጠንቀቂያ ሊሰጠው ይገባል። ኦኬ፣ ምን ማለቴ ነው? ሐሰተኛ ትምህርት በምድር አለ፣ በዓለም አለ። ከሃዲዎች አሉ፣ የእግዚአብሔርን ቃል በድፍረት የሚክዱ፣ የእግዚአብሔርን እውነት በድፍረት የሚክዱ። ስለዚህ ከነዚህ መጠንቀቅ እንዳለባቸው፣ ለነዚህ ጆሮአቸው መስጠት እንደሌለባቸው፣ በነዚህ መታለል እንደሌለባቸው የእግዚአብሔር ህዝብ ሊነገረው ይገባል። መጋቢዎች ናቸው ይሄን የሚያደርጉ፣ ሽማግሌዎች ናቸው ይሄን የሚያደርጉ። ስለዚህ መጋቢ ስለነዚህ ነገሮች እንደው ኢን ዲቴል እያጠና በዛ ነገር ሜጀር ያድርግ ማለት ሳይሆን፣ ነገር ግን እሱ በመጀመሪያ ደረጃ ማስተማር ያለበት ምንድነው? የእግዚአብሔርን ቃል እውነት ሳያስቀር ማስተማር መቻል አለበት። ጳውሎስ እንደሚናገረው ማለት ነው። በጳውሎስ በሐዋርያት ሥራ ምዕራፍ 20 ላይ ለኤፌሶን ቤተክርስቲያን ሲናገር ምን ይላል? ልታውቁ ከሚገባችሁ ከእግዚአብሔር ነገር አንዳች ነገር አላስቀረቡባችሁም ይላል። የእግዚአብሔርን ቃል የእግዚአብሔርን ምክር ሁሉ ነገርኳችሁ እንጂ ይላል። 20 ቁጥር 27 ሐዋርያት ሥራ ምዕራፍ 20 ቁጥር 27 የቤተ ክርስቲያን ሽማግሌዎችን ሰብስቦ የቤተ ክርስቲያን ምእመናንን የኤፌሶንን ምእመናን ሰብስቦ 3 ዓመት ተኩል ከናንተ ጋር ሲኖር ልታውቁ የሚገባችሁን የእግዚአብሔርን ቃል እውነት አንዳች ሳላስቀር አስተማርኳችሁ ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ there is no ground አሁን እናንተ ለሐሰት ትምህርት ስፍራ ልትሰጡ የሚገባችሁ ደረጃ ላይ ያላችሁ። ምክንያቱም በእንግሊዝኛው all the counsel of God ነው የሚለው፣ የእግዚአብሔርን ቃል ምክር ሁሉ አስታወቋችሁ ነው የሚለው። እግዚአብሔር የተመሰገነ ይሁን። ይሁንና ግን እግዚአብሔርን ቃል ከማስተማር ጨምሮ ደግሞ የሐሰት ትምህርት እየተስፋፋ ያለው የሐሰት ትምህርት ምን እንደሆነ ህዝቡ ግን አዌር እንዲሆን እና ከዛ ነገር እንዲጠነቀቅ ማሳወቅም የዚሁ የመጋቢዎች ወይም የቤተክርስቲያን ሽማግሌዎች ኃላፊነት ነው። በመንገድ ላይ ስንጓዝ ለምሳሌ አሁን አውራ ጎዳና ላይ ስትጓዙ ሁለት ማስታወቂያዎችን ታነባላችሁ አይደለም? ማንኛውም አውራ ጎዳና ላይ አገር አቋራጭ ይሁን ወይም ደግሞ ስቴት እንትን ቢሆን በአካባቢው ባለውም ቢሆን ስትጓዙ
ማስታወቂያዎች ሁለት አሉ። ሁለት የታወቁ ማስታወቂያዎች አሉ። አንደኛው ምንድነው? ወዴት አቅጣጫ ሄዳችሁና በዚህ መንገድ ከሄዳችሁ የት እንደምትደርሱ፣ ወደ ኒውዮርክ የሚወስድ መንገድ ከሆነ ይሄ ወደ ኒውዮርክ የሚወስድ ነው ይላችኋል። ወይም ደግሞ ወደ ቴክሳስ ምንድነው ወደ ደቡብ የሚወስድ ከሆነ ወደ ፔንሲልቬኒያ የሚወስድ ከሆነ ወይም ወደ ምንድነው ወደ ሳውዝ ካሮላይና የሚወስድ ከሆነ አሁን ይሄ አቅጣጫ ወደዚህ የሚወስዳችሁ ይላል። ስለዚህ አቅጣጫችሁን እንድታውቁ ያደርጋችኋል ማለት ነው ማስታወቂያው አይደል? መንገዳችሁ ትክክል ነው ወይ? እኔ ኒውዮርክ ማነው ሳውዝ ካሮላይና እየሄድኩ ነው ብዬ የኒውዮርክን መንገድ ይዤ ምንም እንትን የምለይበት ነገር ከሌለ መጨረሻ ላይ ምን አለው? እዛ ከደረስኩ በኋላ ችግር ነው አይደል? ስለዚህ ማስታወቂያዎች አሉ በየመንገዱ ላይ። እንደዚሁም ደግሞ ሁለተኛው ማስታወቂያ ደግሞ ምንድነው? ችግር ከፊታችሁ ካለ፣ ለምሳሌ ድልድይ ካለ እዚህ አካባቢ ያለው ድልድይ ችግር አለበት የሚል ወይም ደግሞ እዚህ ያለ ትራፊክ እዚህ አካባቢ ላይ አደጋ እዚህ አካባቢ ላይ አለ የሚል ማስታወቂያ ይኖረናል። ስለዚህ ጥንቃቄ እናደርጋለን። ወይ ደግሞ ሌላ አቋራጭ መንገድ ወይም ከዛ ማምለጥ የሚያስችል መንገድ የምንይዝ ከሆነ ከወዲሁ እናስባለን ማለት ነው። አደጋ ከፊታችን እንዳለ ይነግረናል ማለት ነው። እነዚህ ሁለት ማስታወቂያዎች አሉ በአውራ ጎዳና ላይ አይደለም? ክርስትና ጉዞም እንደዛ ነው። አሁን እኛ በጉዞ ላይ ነን። ስለዚህ ወዴት እንደምንጓዝ ማወቅ አለብን። ወደ መንግስተ ሰማያት የሚያስገደን ትክክለኛው መንገድ ላይ ነን ወይስ አይደለንም? ስለዚህ ይሄን ደግሞ የምናውቀው ከእግዚአብሔር ቃል እውነት ነው። የእግዚአብሔር ሰዎች ለምእመናኑ ለቤተ ክርስቲያኑ ትክክለኛ ወደ ህይወት የሚወስደው መንገድ ላይ መሆናቸው የሚያረጋግጥላቸው የእውነት ቃል መመገብ አለባቸው። ሁለተኛ ነገር ደግሞ ምንድነው? አደጋ ካለ ደግሞ እዚህ ጋር አሳሾች አሉ ከእግዚአብሔር እውነት ከመንገድ ከትክክለኛው የእውነት መንገድ የሚያወጡ አሉ ብሎ ደግሞ ያንንም ማሳወቅ ይጠበቅባቸዋል ማለት ነው። እግዚአብሔር የተመሰገነ ነው። ስለዚህ ከመልካም አገልጋይ ምን ይጠበቃል? ራሱ የእግዚአብሔርን ቃል ማጥናት አለበት። የእግዚአብሔርን ቃል እውነት ደግሞ ለሌሎቹ ለምእመኑ መመገብ የሚችል ሰው መሆን አለበት። ኦኬ። መጋቢዎች ገንቢ ዶክትሪኖችን ትምህርቶችን ማስተማር አለባቸው። ስለዚህ ይህም ሰዎች ምን እንደሚያምኑና የት እንደሚሄዱ እንዲያውቁ ይረዳቸዋል። እግዚአብሔር አምላካችን የተመሰገነ ይሁን። ደግሞ የሐሰት ትምህርት እንዳለና ያ የሐሰት ትምህርት ደግሞ መልኩ ምን እንደሆነ ከእውነት እንዴት እንደሚለይ ስህተት የሆነበት ምክንያት እንዲያውቁ መርዳት አለባቸው። ሁለተኛው መጋቢ ራሱ ምእመኑን ማስተማር ብቻ ሳይሆን ራሱ ቃሉን መመገብ አለበት። ኦኬ፣ መመገብ አለበት። አንዳንድ በእርግጥ እያንዳንዱ ክርስቲያን ኃላፊነት አለበት ቃሉን የመመገብ። ያለ እግዚአብሔር ቃል ጉልበት የለንም። ኤርሚያስ 15 ቁጥር 16 ላይ አንድ ቃል አነብላችኋለሁ። ኤርሚያስ ትንቢተ ኤርሚያስ ቁጥር 15 እንደዚህ ይላል። በዚህ ዘመን ትልቁ ችግራችን ምንድነው? ለእግዚአብሔር ቃልና ለጸሎት ስፍራ ብዙ የለንም። ትዝ ይለኛል ሙሉ የፉል ጎስፐል ብሊቨርስ ሪቫይቫል በተጀመረበት በ50ዎቹ በ60ዎቹ ዓመተ ምህረት ትልቁ በክርስቲያኖች ህይወት ውስጥ ይታይ የነበረው ምንድነው? እያንዳንዱ ሰው የእግዚአብሔርን ቃል ሰው ውሃ እንደሚጠማ ነው የሚጠማው እና የእግዚአብሔርን ቃል በየግሉ ሰው ያነባል። በየግሉ በየቤቱ ተማሪዎች በየትምህርት ቤት እኛ ያኔ ቦርዲንግ ስኩል ነበርን። ይገርማቸዋል። ክላስ ካለቀ በኋላ ሮጠን የምንሄደው ወደ ኳስ ሜዳ አይደለም፣ ወደ ዶርማችን ነው። እዛ ሄደን ደግሞ የምናደርገው ምንድነው ታውቃላችሁ? እያንዳንዱ ሰው መጽሐፍ ቅዱስን ነው የሚያነበው። ከዛ ለራት ደግሞ ሲደወል እንመጣና ያነበብነውን ተሰብስበን ነው የምንወያየው። እና ይሄ ማንንም ማስተምሮን አልነበረም ያን ጊዜ። ነገር ግን ይህ የመንፈስ ቅዱስ አሰራር ነበር። በዛ ህይወት ውስጥ ያለፉ እስከዛሬ ድረስ ብዙዎቹ አገልጋዮች ናቸው። ብዙዎቹም ደግሞ እስከዛሬ በእግዚአብሔር ቤት ያሉ ናቸው። ስለዚህ የእግዚአብሔር ቃል የህይወት መሰረት ነው ወገኖች። 16 ላይ ኤርሚያስ ላይ እንደዚህ ይላል፣ ቃልህ ተገኝቷል እኔም በልቼዋለሁ። አቤቱ የሰራዊት አምላክ ሆይ በስሜ ተጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነኝ ይላል። እግዚአብሔር የተመሰገነ ይሁን። የልብ ደስታ ሆነኝ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል የደስታችን፣ የእርካታችን፣ የሰላማችን ምንጭ ነው። ስለዚህ የእግዚአብሔርን ቃል ስንመገብ እግዚአብሔር በዛ ውስጥ ይሰራናል፣ ይቀርጸናል፣ ያሳድገናል ማለት ነው።
አንደኛ ጴጥሮስ 2 ላይ ማቴዎስ 4 ላይ የእግዚአብሔር ቃል አስፈላጊነት ይነግረናል። የመጋቢው ደግሞ እና የአገልጋዮች ደግሞ በእግዚአብሔር ቃል ማደግ ደግሞ በጣም አስፈላጊ ነው። ምክንያቱም እግዚአብሔር ባስቀመጣቸው የኃላፊነት ስራ ሆነው ሌሎችን ወደ እውነት ለማድረስ እንዲችሉ ጉልበት ያገኛሉ፣ አቅም ያገኛሉ፣ ጥበብና ማስተዋል ከእግዚአብሔር ቃል ያገኛሉ። በየዕለቱ መልካሙን ትምህርት በማጥናት ቃሉን በማሰላሰል ነው በጌታ የምናድገውና በቤተ ክርስቲያንን መምራት የምንችለው የመምራትንም አቅም የምናገኘው። ያቺው ቤተ ክርስቲያንን መምራት በጣም ከባድ ነው፣ ሁላችሁም እንደምትረዱት። ምክንያቱም ጠላት አለ። የክርስቶስን አካል ለማፍረስ የሚፈልግ ጠላት አለ። ያንን የጠላት አሰራር የምናፈርሰው ጌታ ኢየሱስ ክርስቶስ እንደተናገረው በቃሉ ሰይፍ ብቻ ነው እንጂ በራሳችን ጉልበት አይደለም። ስለዚህ መልካም መጋቢ በየቀኑ የተመገበውን ቃል ይሰብካል። ነገር ግን መስበክ ብቻ ሳይሆን ደግሞ በህይወቱ ይለማመዳል ወይም በተግባር ላይ ያውላል ማለት ነው። መማርና መስበክ ብቻ ሳይሆን ይኖርበታል ማለት ነው። ስለዚህ ኤግዛምፕልም ይሆናል ለሌሎቹ ማለት ነው። በህይወቱም ያንን ያሳያል ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ከዚህ እንደተረዳ ነው እንግዲህ የመጀመሪያው ሐሳብ ምንድነው? መልካም መጋቢ ወይ ደግሞ መልካም የእግዚአብሔር ሰው ጳውሎስ እንዳለው በዚህ በጢሞቴዎስ ላይ ወይም ጢሞቴዎስን እየመከረ ያለው ምንድነው? መልካም የእግዚአብሔር ሰው ለመሆን ከፈለክ የተጠራህለት ጥሪ ደግሞ ውጤታማ እንዲሆን ከፈለክ ምን አድርግ? ጤናማውን ትምህርት ወይም ዶክትሪን ይለዋል እንግሊዝኛው፣ አስተምር፣ አስተላልፍ ይለዋል። ያኔ ነው የሐሰትን አሰራር የሚታከሽፈው። ለዚህ ደግሞ የመጀመሪያው ምንድነው? አንተ ቤተክርስቲያንን የእውነትን ቃል መመገብ መቻል አለብህ። የእግዚአብሔርን ቃል ምክር ሁሉ መመገብ መቻል አለብህ። ሁለተኛ ነገር ደግሞ አንተም ራስህ ደግሞ ቃሉን መመገብ መቻል አለብህ። የተመገብከውን ነው ማስተማር ያለብህ፣ የኖርከውን ነው ማስተማር ያለብህ ይለዋል። እግዚአብሔር የተመሰገነ ይሁን። የተመገብከውንና የኖርከውን ነው ማስተማር ያለብህ ብሎ ደግሞ ይለዋል ማለት። ሁለተኛ የእግዚአብሔር ሰው የሆነ አገልጋይ ቃሉን ይለማመዳል። ቃልን መለማመድ በጣም አስፈላጊ ነው። ይሄን ሐሳብ ብቻ ተናግረን እንጨርሳለን፣ አንጨርሰውም ዛሬ ሁሉንም። ስለዚህ ከሰዓታችን አንፃር ይሄንን ሐሳብ ብቻ ተነጋግረን ለማቆም እንሞክራለን። ምን ያደርጋል? ይለማመዳል ወይም በስራ ላይ ያውላል። በህይወቱ ማለት ነው። በህይወቱ ይጠቀማል ወይም በስራ ላይ ያውላል። 4 ከ12 ጀምሮ ስንመለከት ከ7 እስከ 12 ጀምሮ ስንመለከት ነገር ግን ለዚህ ዓለም ከሚመች እና የአሮጌቶችን ሴቶች ጨዋታ ከሚመስል ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን ያሁንና የመጣው ህይወት ተስፋ ስላለው ለነገር ሁሉ ይጠቅማል ይለዋል። እግዚአብሔር የተመሰገነ ይሁን። ምንድነው ጳውሎስ እዚህ ላይ እያለ ያለው ማለት ነው? የእግዚአብሔር ሰው የሆነ አገልጋይ ቃሉን ምን ይሆናል? ይለማመዳል ወይም ደግሞ በህይወቱ የህይወቱ ክፍል ያደርገዋል። የህይወቱ መመሪያ ያደርገዋል። የየዕለቱ መመሪያ ያደርገዋል። የውሳኔው መመሪያ ያደርገዋል እና የወርልድ ቪው ምንድነው? ዓለምን የሚያይበት መነጽሩ የእግዚአብሔር ቃል ይሆናል። እግዚአብሔር የተመሰገነ ይሁን። ለሁሉ የሱ መመሪያው የእግዚአብሔር ቃል ነው ማለት ነው። መሰረቱ የህይወቱ መሰረት የእግዚአብሔር ቃል ያደርገዋል ማለት ነው። እዚህ ላይ ምን ይለዋል? ይሄ ቃል በጣም ከባድም ነው፣ ነገር ግን በጣም አስፈላጊ ቃል ነው። ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስል ተረት ራቅ ይላል ጳውሎስ። እዚህ ላይ የአትሌቶችን ቋንቋ ነው የሚጠቀመው፣ ወይ ደግሞ የአትሌቲክስን ቋንቋ ይጠቀማል። አትሌቲክሶች ወይ ደግሞ ይሄ በአትሌቲክስ እንትን የሚሳተፉ ሰዎች ምን ያደርጋሉ? ከአንዳንድ ነገሮች ራሳቸውን ይለያሉ፣ ይቆጠባሉ። ለምን? እነሱ ዓላማ አላቸው በህይወታቸው። ያ ዓላማቸው ምንድነው? ለሚወዳደሩበት የአትሌቲክስ ልምምድ ወይም ደግሞ ውድድር
አሸናፊ መሆን ይፈልጋሉ። ስለዚህ በዛ ነገር ላይ አሸናፊ ሆነው እንዳይገኙ እንቅፋት የሚሆንባቸውን ነገር ሁሉ ምግብም ቢሆን የተለያዩ እንቅስቃሴዎችንም ቢሆኑ ከዛ ነገር ራሳቸው ምን ያደርጋሉ? ይለያሉ አይደል እንዴ? ለምሳሌ አሁን ዝላይ የሚዘሉ ወይ ደግሞ ሩጫ የሚሮጡ ከሆኑ ያለ አግባብ ሰውነታቸውን በጣም የሚያወፍሩ ወይም ደግሞ እንዳይሮጡ እንቅፋት የሚሆንባቸው ፍጥነት እንዳይኖራቸው እንቅፋት የሚሆንባቸው ነገሮች ምን ያደርጋሉ? ከነዛ ነገሮች ይቆጠባሉ። እንደዛ ምግቦችን አይበሉ ማለት ነው። ስለዚህ ኤክሰርሳይዝ ትክክለኛ የሆነ ኤክሰርሳይዝ ደግሞ ያደርጋሉ። ሰውነታቸው እንዲታዘዝላቸውና ሰውነታቸው እንዲጠነክር የሚረዳቸውን ኤክሰርሳይዝ ደግሞ ያደርጋሉ ማለት። ስለዚህ ምን አለ ማለት ነው? ዲተርሚኔሽን እና ዲሲፕሊን አለ ማለት ነው። ያችሁ ውሳኔና ዲሲፕሊን ደግሞ ያንን ነገር ባለማቋረጥ የማድረግ ነገር ደግሞ አለ ማለት ነው። ስለዚህ እንዲሁም ደግሞ ክርስቲያን መንፈሳዊ እንቅስቃሴ ስፒሪቹዋል ኤክሰርሳይዝ ያስፈልገዋል። የአትሌቲክሱ ሰው ጉልበቱን በአግባብና በዲሲፕሊን ለዚያ ውድድሩ እንደሚያውለው ሁሉ ክርስቲያንም ጉልበቱን እና ከዲሲፕሊን ጋር ለመንፈሳዊ ህይወቱ ማዋል አለበት ማለት ነው። ምንድነው ጉልበቱን እና ህይወቱን የምንለው? አንዳንድ ጊዜ የጸሎት ጊዜያችንን እንዳው ዝም ብለን የምናሳልፍ ከሆነ፣ አንዳንድ ጊዜ እግዚአብሔርን ቃል የምናጠናበትን ጊዜ ቸል የምንለው ከሆነ፣ የአምልኮ ጊዜያችንን ቸል የምንለው ከሆነ ሊኖረን የሚገባንን መንፈሳዊ በረከት ከእግዚአብሔር ልንቀበል የሚገባንን ጸጋ ምንድነው ማለት ነው እንዳናገኝ በሮቹን ምን ያደረግን ማለት ነው? እድሉን እያጠበብን ማለት ነው። ስለዚህ ለሩጫችን ግብ የሚያደርሱንን ነገሮች በሚገባ በስራ ላይ ያዋልናለን ማለት ነው። ጳውሎስ ይህን ነው የሚነግረው በዚህ ክፍል ላይ ስለ 3 የህይወት ደረጃዎችን የሚናገረው ላይ 3 ነገሮችን ነው የሚያነሳው። ሶስቱንም አናይም ብያቸዋለሁ። ስለዚህ የመጀመሪያው መጥፎና ለዚህ ዓለም የሚመች የአሮጊቶች ሴቶች ጨዋታ የሚመስለውን ተረት አቁም ነው የሚለው። አቁም ይላል። እግዚአብሔር የተመሰገነ ይሁን። አንደኛ ጢሞቴዎስ 4:7 በእርግጥ እነዚህ ነገሮች የከሃዲዎችና የስህተት ትምህርትና የሐሰተኛ አስተማሪዎች ወግ ነው። ኦኬ። ስለዚህ ለዓለም የሚመች ነው የሚለው የምንናገራቸው ነገሮች የምናተኩርባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ ነገሮች ስፍራ የምንሰጣቸው ነገሮች ምንድናቸው? ጳውሎስ ጢሞቴዎስን ከዚህ አይነት ነገር ራቅ ነው የሚለው። ከዚህ አይነት ነገር ራቅ። እነዚህ ትምህርቶች የመጽሐፍ ቅዱስ መሰረት የላቸውም፣ ይልቁንም ይቃረኑታል ነው የሚለው። አሁን በኢትዮጵያ ቤተክርስቲያን ስንመለከት ማለት ነው ብዙ ነገሮች ትራዲሽናል የሆኑ ነገር ግን ህይወት የማይሰጡ ወደ ክርስቶስ የማያመለክቱ የማያቀርቡ የጌታ ኢየሱስ ክርስቶስን ማንነት እንድናይ የሚረዱን ሳይሆን ከጌታ አይናችን አንስተን ሌሎች ነገሮች ላይ እንድናተኩር የሚያደርጉ ናቸው። አያችሁ። እና የኢትዮጵያ ቤተክርስቲያን ስል ፕሮቴስታንቱን ቸርች ሳይሆን ስለ ኦርቶዶክስ ቸርች ነው እየተናገርኩ ያለሁት ማለት ነው። ከዚህ የተነሳ ጨለማ ወረሳት ቀስቀስ እያለ ማለት ነው። ክርስቶስን ትታ የአማልክትን ነገር ወይ የመላእክትን ነገር ወይም ደግሞ የጻድቃንን ነገር ብቻ ላይ እንድታተኩር እንዳውም የክርስቶስ ነገር እንግዳ እስከሚሆንባት ድረስ የእግዚአብሔር ቃል እውነት እንግዳ እስከሚሆንባት ድረስ መጽሐፍ ቅዱስን ማቃጠል ለነሱ ምንም አይመስላቸው። የእግዚአብሔርን ቃል ማቃጠል ለነሱ ህሊናቸውን እንኳን ምንም እንትን አይላቸውም። ይሄ እኮ የህይወት ቃል ነው። የዳኑበት የክርስቶስ ኢየሱስ ቃል ነው። የሚያድን ህይወትን የሚሰጥ የእግዚአብሔር ቃል ነው። ስለዚህ ይሄ እንኳን ትርጉም አይሰጣቸው። እስከዚህ ድረስ እንትን አይላቸውም፣ ትኩረት አይሰጣቸውም። አያችሁ። ስለዚህ ይሄ በጣም መጠንቀቅ ያስፈልጋል ማለት ነው። ኦኬ። እነዚህ ትምህርቶች ከመጽሐፍ ቅዱስ ጋር እንትን የላቸውም። እነዚህ የስህተት ትምህርቶች ሰነፎች የሚጠቀሙባቸው እንጂ ለእግዚአብሔር የተሰጡ ሰዎች የሚነጋገሩባቸው አይደሉም። የእግዚአብሔር ሰዎች ምን አይነት ነገር ነው ከውስጣቸው የሚወጣው? ኢየሱስ ክርስቶስን ከፍ የሚያደርግ ሌሎቹን የሚያንጽ ሌሎቹን የሚገነባ ደግሞ ሌሎቹ የእውነትን ብርሃን የሚያበራ ወደ ቅድስና ወደ ጽድቅ ህይወት የሚወስድ ነው ከአፋቸውና ከህይወታቸው የሚወጣ ትምህርት ማለት ነው።
እነዚህ ትምህርቶች በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 2 እስከ 3 ላይ ከተገለጹት ጋር አንድ ናቸው ማለት ነው። ሁለተኛ ጢሞቴዎስ አነብላችኋለሁ። እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 እስከ 3 ብዙ ሰዎች የመሰከሩለትም ከኔም የሰማኸውን ሌሎችንም ደግሞ ሊያስተምሩ ለሚችሉ የታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ይቅርታ ምዕራፍ 4 አይደለም ያነበብኩት ምዕራፍ 2 ነው። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና፣ ፈጽሜ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከር። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረት ፈቀቅ ይላሉ። አያችሁ፣ እንደዛ ወደ ተረትም ፈቀቅ ይላሉ ብሎ ይናገራል። እንግዲህ ከእንደዚህ አይነቶቹ ነገሮች ራቅ ነው የሚለው ጴጥሮስ ጢሞቴዎስን ማለት ነው። ለቲቶ ደግሞ ሲነግረው ቲቶ ምዕራፍ 1 ቁጥር 14 ላይ የእግዚአብሔር ቃል ምን ይላል? ይህም ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉ ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው ይላል። የአይሁዶች ተረት ይለዋል። እዚህ ላይ ደግሞ የአይሁዶች ተረት የሚለው ቃል አለው። አያችሁ፣ ተረት ይለዋል። እዛም ጢሞቴዎስ ላይም ተረት የሚል አለ። የአይሁዶች ተረት የሚል ነገር እንመለከታለን። ስለዚህ በአጠቃላይ ምንድነው ጢሞቴዎስን የሚለው? የእግዚአብሔር ቃል ጤናማ የሆነ ትምህርት፣ የእግዚአብሔር ቃል እውነት ያለበትን ትምህርት ላይ አተኩር ያሉ ነው። ጳውሎስ ጢሞቴዎስን ስለ አይሁድ ተረቶች አቁም ነው የሚለው፣ ወይ ደግሞ የአይሁድ ሃይማኖትን መሪዎች የሚያቀርቡትን የተረትና በእግዚአብሔር ቃል ላይ ያልተመሰረተ ነገር አቁም ነው የሚለው። አንድ አማኝ በየጊዜው አዲስ ትምህርት ወይም ደግሞ የግድ አዲስ ነገር ማምጣት የለበትም። ነገር ግን ጳውሎስ ለጢሞቴዎስ እንደተናገረው ምን አለ? እስካሁን የተከተልከውን መልካሙን ትምህርት አጽንተህ ያዝ ነው የሚለው አንደኛ ጢሞቴዎስ 4:6 ላይ እስካሁን የተከተልከውን አጽንተህ ያዝ። ክርስቶስን ማለት የጌታ ኢየሱስን እውነት ማለት ነው። አንዳንድ ሰዎች አንድ አዲስ ነገር ያገኙ መስሏቸው ቶሎ ዘለው ያንን የተቀበሉትን የእግዚአብሔር እውነት ትተው ይሄዳሉ። ገላትያ ሰዎች እንደዚህ ነው የሆኑት። ማን ነው አዚም ያደረገባችሁ አላቸው ጳውሎስ፣ የገላትያን ሰዎች ማለት ነው። ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ አልነበረምን? ደግሞስ መንፈስ ቅዱስን የተቀበላችሁት በሕግ ስርዓት ነውን? አሁን ማን አዚም ያደረገባችሁ አላቸው። ምክንያቱም አዲስ ነገር ያገኙ መስሏቸው ጳውሎስ ያስተማራቸውን ያንን እውነተኛ የሆነው የክርስቶስን ትምህርት ትተው ሌሎችን ስለተከተሉ ማለት ነው። ተረቶች ማለቂያ የሌላቸው የትውልዶች ታሪክ እንዳያደምጥ ጢሞቴዎስን አስጠነቀቀ። መጋቢው ጠላት ምን እንደሚያስተምር ማወቁ አስፈላጊ ቢሆንም በዚያ ግን መወሰድ የለበትም። ስለዚህ ራሱን መጠንቀቅ አለበት ማለት ነው። አንዳንድ ጊዜ የምንሰማው ያንን ነገር ባልን ቁጥር ማለት ለዛ ነገር ስፍራ ሰጥን አቴንሽን በሰጠን ቁጥር ልባችንን ጠላት በዛ ውስጥ እንዳይሰርቅ መጠንቀቅ ያስፈልጋል ማለት ነው። ስለዚህ አንድ የመድኃኒት ባለሙያ ማለት ነው ኦኬ ስለ ሐሰት ትምህርት ይሄ ስለ ሐሰት ትምህርት ያለው ማስጠንቀቂያ ነው። ሐሰት ትምህርትን ልናውቅና ከዛ ልንጠነቀቅ ሌሎችን ልናስጠነቅቅ ይገባናል። ነገር ግን ያ ነገር እኛንም ዞር ብሎ እንዳይነድፈን መጠንቀቅ ግን ያስፈልጋል። አንድ መድኃኒት ባለሙያ ማለት ነው ኬሚስት ወይም ደግሞ ኬሚስት ይሉታል በሌሎች አካባቢዎችና ወይም ደግሞ ፋርማሲስት ብዙ መድኃኒቶች ወይ ደግሞ መርዝነት ያላቸው መድኃኒቶችን ሁሉ ስቶር ያደርጋል። ነገር ግን መጠንቀቅ ያለበት ምንድነው? ጥንቃቄውን ማወቅ አለበት አይደል እንዴ? ምክንያቱም ያ መርዝ ያለበት መድኃኒት ወደ ውስጡ እንዳይገባና እሱን እንዳይገለው መጠንቀቅ አለበት። እንደዚሁም ደግሞ ክርስቲያን ለጥንቃቄ መማር ያለበትን ነገር መማር አለበት። ነገር ግን ማወቅና ሌሎችን ማሳወቅ አለበት። ግን ራሱ ደግሞ ለዛ ነገር ስፍራ ሰጥቶ ራሱ የሚገለው እንዳይሆን መጠንቀቅ አለበት። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ጳውሎስ ይሄንን እውነት ይነግረዋል ማለት ነው። ጌታ የተመሰገነ ይሁን። ስለዚህ ምን እንዳለ ከተረት ራቅ፣ የአሮጊቶች ሰዎች ጨዋታ ከሚመስል ተረት ራቅ። ኦኬ አንተ ግን ምን ራስን የሚያስለመድ ያለብህ እግዚአብሔርን መምሰልን አስለምድ።
ያ ለህይወት ይጠቅማል። ለወደፊቱ ህይወት ተስፋ የሚጠቅም ነው። ጌታ የተመሰገነ ይሁን።